እንደምንሰነበታችሁ እንደ እግዚአብሔር ፍቃድ አጠር ያለ ጊዜ ምክንያቱም ዋና የተሰባሰብነው ጥምቀት ስለሆነ የጥምቀትን በዓል ታሪካዊ አመጣጥንና ከሱ ጋርም ተያይዞ በዋናነት መፍትሄ የሚፈልጉ ዋና ፈተናዎቻችን ድራቻችን ምንድናቸው የሚሉትን አጠር ባለመልኩ ሮጥ እያልኩ ነው ማቀርበው ወደ ውይይቱ እንድንሄድ ለመነሻ እንዲሆን ያክል ነው ይሄን እናደርገው። አብዛኞቻችሁ በአንድም በሌላም ይሄንን ትረዱታላችሁ ብለን እናምናለን። ግን እንደው መሰባሰባችን፣ ህብረታችን፣ አንድነታችን በዓላችንን በዓል ሙሉ በዓል እንዲያደርገው የትመጣውን መረዳት ጥሩ ስለሆነ የጋራ ለማድረግ ያክል ነው ይሄን የምናቀርበው። ቡራኪያችሁ ድረሰኛ አባቶቼ እንደ መግቢያ ሆኖ አጠር ባለ መልኩ እነዚህን 6 ዋና ነጥቦች ላይ ሐሳብ እናቀርባለን። በዋናነት ይሄን የምናቀርብበት ዋናው ምክንያትና ዓላማችን ምንድነው ስንል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ትሩፋት ያላት ብዙ መነሻ ላይ መድረስ ያለባት በተለይ ደግሞ የጥምቀት በዓል ትልቅ በዓላችን ነው። ግን ብዙ ፈተናዎችና የተለያዩ ተራሮች የመጡበት ስለሆነ ይሄንን ከማስተካከል ከማየት አንፃር የጋራ ዕቅድ እንድናቅድ የጋራ ሐሳብ እንዲኖረን በምንሄድበት ቦታ ሁሉ በመናከብርበት ቦታ ሁሉ አንድ ወጥ እንድንሆን ህብረትን ለማሳየት ነው የዚህ ጽሑፍ ወይም እንትናነሳው። እንግዲህ መነሻው የጥምቀት በዓል መነሻ ሁላችሁም ታውቁታላችሁ። እዚህኛው ላይ ብዙም ተናናረግም የመጽሐፍ ቅዱስ አስተምሯችን የቤተክርስቲያን ዋና አስተምሯችን ነው። እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ የጥምቀት በዓላችን ከአበይት የጌታችን በዓላት መካከል አንዱ ነው። በዋናነት መድኃኒታችን ኢየሱስ ክርስቶስ በመጥምቀ ዮሐንስ እጅ መጠመቁን በዮርዳኖስ መጠመቁን ለማሰብ ለመዘከር ለማስታወስና ከሱም ለመጠቀም የምናደርገው የጥምቀት በዓላችን ነው። ቤተክርስቲያን ከምታከብራቸው የአደባባይ በዓላት አንዱና ዋነኛው ነው። በኋላ እንመጣበታለን። ብዙ ጊዜ እንደምታውቁት መስቀልን በአደባባይ እናከብራለን። ጥምቀትን ትልቅ በአደባባይ በስፋት በሀገር ሁሉ እናከብራለን። ሌሎችንም እንደዚሁ እናደርጋለን። በመነሻነት ወደ ውሃ ቦታ ወደ ወንዝ ወርደን የምናከብረው በዓል ነው። ለዚህም ደግሞ መነሻችን መጽሐፍ ቅዱሳችን በመጽሐፈ ኢያሱ ምዕራፍ 3 ቁጥር 14 እስከ 17 ላይ ካህናቱ ታቦታቱን ተሸክመው ዮርዳኖስ ውስጥ በመግባታቸው ወንዙን እንደተሻገሩ ትልቅ ታሪክ አለ። እዛ ታሪክ ውስጥ አልመጣም። ይሄ የሁላችንም ትምህርት ነው። ይሄንን መነሻ አድርገን ነው በዓሉን የምናከብረው ማለት ነው። ይሄን መነሻ አድርገን ስናመጣ ግን ታሪካዊ አከባበራችን ሰፊ ረጅም ታሪክ ነው ያለው። እንደው አለፍ ብለን ዋና ምልክት የሆኑትን ታሪኮች ብቻ ስናነሳ እንጂ በየዓመቱ የየራሱ ታሪክ አለ እና የ2000ንም ዓመት ታሪክ ወደ ኋላ ተመልሰን አንድ ባንድ አንዘረዝረውም። ግን እንደው ዋና የምንላቸውን ምልክት የምንላቸውን ስንመለከት የመጀመሪያው እንግዲህ አንድ ምልክት የሚሆነን ጥምቀትን እንድናከብር አበይ የሚሆነን አባታችን ቅዱስ ፓኩስ ነው ማለት ነው። ጥምቀትን በፊልጶስ እጅ ተጠምቆ ያመጣልን በ34ኛው ዓመተ ምህረት። ስለዚህ ከዛ ጊዜ ጀምሮ ቤተክርስቲያን ጥምቀትን ታከብራለች። ምክንያቱም እሱ ተጠምቆ መጥቶ ወደ ቤተክርስቲያን ጥምቀትን ከስንት በኋላ በእርግጥ ይሄ በክህነት በስርዓት የታደሰው ያደገው በ328 ዓመተ ምህረት በአባ ሰላማ ነው። ይሄም ሌላኛው እንትን ነው። በተለይ ታሪክ መዛግብት እንደሚነግሩን በጣና ቂርቆስ የመጀመሪያው የጥምቀት በዓል እንደተከበረ ያሳየናል። ይሄ አንዱ መነሻችን አጀማመራችን ታሪክ ነው ማለት ነው። ከዛ በኋላ ስንመለከት ደግሞ በአገር አቀፍ ደረጃ እንዲከበር የሆነው አባታችን ቅዱስ ያሬድ ከነገስታቱ ከአፄ ገብረ መስቀል ጋር በመመካከርና በመነጋገር ይሄ በዓል የአገር አቀፍ በዓል ሊሆን ይገባል ተብሎ ለዚህ እንትን የመጣው በ530 ዓመተ ምህረት ከዛሬ 1488 ወይም 1500 ዓመታት በላይ ማለት ነው። ስለዚህ ጥምቀትን በአገር አቀፍ ደረጃ በሁሉም ቦታ ላይ አጥቢያዎቻችን ባሉበት ታቦታቱ ባሉበት ቦታ ላይ ሁሉ እናከብራለን ማለት ነው። ከዛ ጊዜ ጀምሮ ለዚህ ለ1500 ዓመታት የተከበረ በዓል መሆኑን ለማሰብ ነው ለመዘከር ነው። ከዛም ደግሞ ከፍ ብለን ስንሄድ ከ6ኛው እስከ 12ኛው መቶ ክፍለ ዘመን በዋናነት
በዓሉ በያሬዳዊ ዜማ የከበረበት ብዙ ሊቃውንት ስለ ጥምቀት ድርሳናት የደረሱበት ድጓን ሌሎችም ዝማሬዎችን ያዘጋጁበት ነው። ትልቅ እንትን ነው። በተለየ መልኩ ደግሞ በእነዚህ ዘመናት ዕለታቱ ጥር 11 እንዲሆን በቋሚነት የታወጀበት ታሪካዊ እንትን ነው። ሌላው እንደ ታሪክ ስንመጣ የምንሄደው በ12ኛው መቶ ክፍለ ዘመን ነው፣ በቅዱስ ላሊበላ ዘመን። ይሄ ደግሞ በተለየ መልኩ የሚኖረው ምንድነው? በተናጥል ይፈጸም ነበር። እያንዳንዱ አጥቢያ እያንዳንዱ እንትን በተናጥል ይፈጸም የነበረውን በጋራ ታቦታቱ በሚመቻቸው ሁሉ በጋራ በአንድነት ተሰብስበው በጥምቀተ ባህር እንዲያከብሩ፣ ስለዚህ የእያንዳንዱ ከተሞች አንድ ጥምቀተ ባህር ሆኖ እንዲያከብር የማድረግ ነው። በኋላ እየሰፋን እየበዛን ስንሄድ ነው አሁን በየቦታው ሰፋ ያለ የጥምቀተ ባህሮች እንዲኖሩ የሆነው እንጂ ከዛ በሻገር በእያንዳንዱ በየሀገር ስብከት በአገር ደረጃ በከተማ ደረጃ አንድ ቦታ ላይ ጥምቀተ ባህር እንዲያከብሩ የተደረገበት ታሪክ እናያለን ማለት ነው። ወደ አፄ ይኩኖ ዘአምላክና አቡነ ተክለ ሃይማኖትም ስንመጣ ወደ ወንዝ ወርዶ በተለይ ጥምቀተ ባህር በባህር ዳርቻ በወንዝ ቦታ ውሃ ጥምቀት ያለበት ቦታ ላይ እንዲሆን በአገር ደረጃ የታወጀበት ሌላኛው ክስተት ነው። በዚህ በ15ኛው መቶ ክፍለ ዘመን ደግሞ በዕለት ቀደም ብሎ በነበሩት በዓላት በዕለቱ ነበር ወርዶ ታቦታቱ ተመልሰው የሚመጡትና ይሄ ተገቢ አይደለም። ስለዚህ እዛው ጥምቀተ ባህር አድረው ጥምቀቱን ባርከው ቆይተው በማግስቱ ነው መምጣት ያለባቸው። ስለዚህ ከጥር 10 ጀምረን ነው ማክበር ያለብን የሚለው ደግሞ መርህ ሆኖ የተከበረበት እንደሆነ ታሪክ ያስረዳናል ማለት ነው። እንግዲህ እነዚህ ነገሮችን እያነሳን ስንሄድ በሁሉም ዘመን በየክፍለ ዘመኑ ሰፋ ያለ አበይት ተግባራት የተከናወነበት እንደሆነ በ15ኛውም በ16ኛውም ዛሬ ወዳለንበት እስከ 21ኛው መቶ ክፍለ ዘመን ድረስ ጥምቀተ ባህር ጥምቀት በዓል እንደዚህ በስፋት በአንድነት እየተከበረ የመጣ መሆኑን ያሳየናል። ስለዚህ ከዚህ ተነስተን አሁን ምን ላይ ነን ብለን ስናስብ አሁንም ቤተክርስቲያን በስፋት በደመቀ ሁኔታ የጥምቀት በዓልን ታከብራለች። በጣም በትልቁ ሁኔታ የሚከበርባቸው ቦታዎች አሉ። ሁሉም ቦታ ላይ የኢትዮጵያ ቤተክርስቲያን ባለችበት ቦታ ላይ ሁሉ በሀገር ውስጥም ከሀገር ውጭም የጥምቀት ባህል ይከበራል። ለምሳሌ እንደ አበይት ዋና ቦታዎችን ብናነሳ አክሱም፣ ጎንደር፣ ላሊበላ፣ ደብረ ብርሃን፣ ዘርዓ ያዕቆብ የፍርድ ቦታ፣ ሌሎችም ቦታና እኛ ደግሞ በአብዛኛው እዚህ የተሰበሰብነው ከተማ ላይ ያለን ሰዎች ደግሞ በጃል ሜዳ እና በሌሎችም ቦታዎች ጥምቀትን በስፋት እናከብራለን ማለት ነው። ትንሽ እንደው አጠር አድርገን መነሻንትን ለመንደርደር ያክል የጥምቀት በዓል ለምንድነው ጃል ሜዳ ላይ የምናከብረው? ምክንያቱም ይሄኛው ትንሽ እንትን ስላለው ነው። በ1887 ዓ.ም በአፄ ምኒልክ አማካኝነት ባለው እንትን የተከበረ ነው። ከዛ በኋላ በ1936 በአፄ ኃይለ ሥላሴ ሂደት እንድናከብረው የመጣ ታሪክ መሆኑን ያሳየናል። ምን ገጽታዎች አሉት የሚሉትን አጠር ብለን እናይና ወደ እንትኖቹ እንመጣለን። አንደኛው መንፈሳዊ፣ ማህበራዊ፣ ባህላዊና ብሔራዊ ገጽታዎች አሉት። እንደምናውቀው በጸሎት ከዛም በተለያዩ መንፈሳዊ አገልግሎቶች የምንሳተፍበት የምናከብርበት ነው። በዛ ብቻ አይደለም፣ ደግሞ ማህበራዊም ነው። ህይወት የምንመሰርትበት የተለያዩ ክስተቶችን የምናከናውንበት ባህላዊ ነው። ለሀገር ለባህል የተስማማ ስርዓቶችን የምንፈጽምበት ነው። ገጽታው ደግሞ ብሔራዊ ነው። ታውጆ በመንግስት ደረጃ ታውጆ ብሔራዊ በዓል ተብሎ ከስራ እና እንትን ሁሉ ረፍት ተደርጎበት የሚከበር በዓል ነው። እሱ ብቻ አይደለም፣ ኢኮኖሚያዊም ዓለም አቀፋዊም ነው። ኢኮኖሚያዊ ስንል የተለያየ ግብዓቶችን የምናገኝበት፣ የተለያዩ ግብይቶች የሚፈጸምበት፣ ለተለያዩ አድባራት የተለያዩ በረከቶች የሚገኝበት ትልቅ እንትን ነው። በዓለም አቀፍ ደረጃ አንጻር ስንመለከተው ደግሞ በዩኔስኮ የተመዘገበ ትልቅ ቅርስ የሆነ በዓል ነው ማለት ነውና ትልቅ የቱሪስት መስህብ የሆነበት በዓል እንደሆነ ያሳየናል።
በተለይም ደግሞ በዩኔስኮ መመዝገቡ እንግዲህ ሁላችሁም እንደምታውቁት በታህሳስ 12ኛ ወር ወይም ደግሞ በፈረንጆቹ ነው ይሄኛው ዲሴምበር 9 2019 ላይ በዩኔስኮ ተመዝግቦ የተቀመጠበት ትልቅ በዓላችን ነው ማለት ነው። ይሄ በዓል በዛ መልኩ እንዲከበር ዋናው እንትን ምንድነው ማህበራዊ ሴት ስላለው ሃይማኖታዊ በረከት ስላለው ለሀገር ትልቅ አስተዋጽኦ በተለይ ሰላምን፣ አንድነትን፣ ህብረትን ለመፍጠር ትልቅ አስተዋጽኦ ያለው ስለሆነ በተለያዩ ቋንቋዎች፣ በተለያዩ ቦታዎች፣ በተለያየ ሁኔታ በአንድነት በአንድ ሀሳብ በአንድ መንገድ የሚከበር ስለሆነ የምናያቸው እንትኖች እንዳሉት እንረዳለን ማለት ነው። ከዚህ ተነስተን እንግዲህ የሚያጋጥሙን ዋና ዋና እንደው ችግሮች፣ ፈተናዎች ምንድናቸው የሚሉትን አጠር ባለመልኩ እንደዚሁ እናያለን። አንደኛ ከምዕመናን አንጻር ስንመለከተው ብዙዎቹ ምዕመናኖቻችን ትኩረታቸውን ከሃይማኖታዊ ገጽታ ይልቅ ለባህላዊ ገጽታው እየተሰጠ ከመንፈሳዊ ገጽታው ይልቅ ለባህላዊ ገጽታው እየተሰጠ በአብዛኛው በዘፈን በጭፈራ የሚሆንበት ሁኔታ አለና ይሄ እየተቀየረ መሄድ ያለበት ምክንያቱም የሃይማኖት ስለሆነ የመንፈሳዊ በዓል ስለሆነ ከዘፈኑ ይልቅ ወደ ዝማሬው የሚያደሉበትን የተለያዩ ስርዓቶች ልናመጣ ይገባል። አንዱ ፈተናችን ይሄ ነው። ሌላው ብዙ ጊዜ የሚነሳ አሁን ከቅርብ ጊዜያት ወዲህ በጣም ትልቅ አገልግሎት እየሆነ ያለው የአካባቢ ወጣቶች ጥምቀትን የሚያከብሩበት መንገድ ነው። በጣም በትልቅ በስፋት ምንጣፍ እያነጠፉ ቄጤማ እየጎዘጎዙ በትልቅ ነገር የምናገርበው ትልቅ ክስተት ነው። ይሄ አንዱ ገጽታ ነው። ይሄ ገጽታ ግን በራሱ ደግሞ የተወሰነ መልኩ ፈተናዎች አሉት። ከፈተናዎቹ መካከል አንደኛው ከዚህ ከአልባሳት አንጻር አሁን ጥምቀትን እንደ ቤተክርስቲያን ስርዓትና ትውፊት በነጠላ በነጭ በቤተክርስቲያን በመንፈሳዊ አለባበስ ልናከብረው ሲገባ ወደ ቲሸርት የመቀየር አዝማሚያዎቹ ሌላ ፈተና ውስጥ ይመጣሉ። እንደዛ አይነት እንትኖች እንዳይኖሩ ይሄንን ማሰብ ያስፈልጋል። ልክ ከዚህ በታች በኩል እንደምንመለከተው በዚህ በኩል እንደምንመለከተው እናቶቻችን እህቶቻችን በነጠላቸው እንትናቸው ተከናንበው ወንዶችም ቢሆኑ በአልባሳት በባህል አልባሳት በንጹህ በነጭ መከበር ሲገባው ወደ ቲሸርት ዘመቻ መሄዱ አንድ ትልቅ ፈተና መሆኑን እናያለን ማለት ነው። ሌላው ብዙ በጣም ከዚህ ጋር ተያይዞ የሚመጣው ትልቁ ነገር ምንድነው? ይሄ ድባብ ወይም የጥላን እንደ ጌጥ መጠቀም እና አብዛኛው እኛ ታቦታቱን የምናከብርበት ቅዱሳት ጽላቱን የምናከብርበት ሆኖ ሳለ ድባቡን እንትን ማድረግ ጾታም ሳንለይ ከቤተክርስቲያን ስርዓትና ትውፊት አስተምሮ አንጻር ሳይቃኝ በወንድም በሴቶችም ድባብ ይዘው የሚነሱበት የሚሄዱበት አንዱ ሌላው ፈተናችን ነው። ልናየው የሚገባ መሆን አለበት ነው። ሌላው ደግሞ በአብዛኛው ይሄ በጋሪ ይዘን የምናመጣው ድባብ የራሱ እንትን አለው። ጃንጥላ የራሱ ትውፊት አለው። እኔ እዛ ዝርዝር ውስጥ አልገባም። ብዙዎቻችሁ ታውቁታላችሁ፣ መምህራን ናችሁ፣ ሊቃውንቶች ናችሁ። ግን እሱም በምን እየቀየር ነው መጣን? በሰረገላዎቹ በጋሪዎቹ በእንትኖቹ እየቀየር እሱን ደግሞ እንትን ለማምጣት ከታቦታቱ ጋር አብረው መጓዝ ያለባቸው ካህናቱ ሲሆኑ ካህናቱ ቀርተው ሌሎች ከክህነት ውጭ ያሉት በቅርብ እንትን የሚጓዙበት ሁኔታ እየመጣ እንደውም ካህናቱ ከዛ ውጡ እየተባሉ ወጥተው ርቀው እንዲሄዱ እንትን ቦታ መንገድ አትያዙ እየተባለ የሚሄድበት ነውና ይሄም ሌላው ፈተና ነውና ልናስብበት ልናየው ይገባል የሚል ነው። ሌላው በጣም አደገኛ እየሆነ እየመጣ ያለው ይሄ ጥምቀት ላይ ብቻ አይደለም። ጥምቀት ላይ የጀመርናቸው ነገሮች አሁን ወደ አጥቢያዎቻችንም ገብተው አብዛኛው ክብረ በዓሎቻችን ንግሶቻችን በዓለማዊ ዲኮር እያበንትን ያደርጉ በፊኛ በምን እያደረግን ከክርስትና አስተምሮ አንጻር የራሳችን ውበት የራሳችን እሳቤ እያለን ዛሬ ለምንመጣው እዚህ ለፎቶና ለሌላ እሳቤ በሚሉ መጥራት ይሄ እንትን ያሉ ስራዎቻችን አስቸጋሪ የሆኑ የመጡበት ሁኔታ እንዳለ ያሳየናል ማለት ነው። ከዛ ጋር ተያይዞ ደግሞ የሚመጣው ምንድነው? ቅዱሳን ስዕላትን ደግሞ ባለአግባብ ቦታ መጠቀም። አሁን ቅዱሳን ስዕላትን የምንጠቀምባቸው ቦታዎች ከዛም በኋላ በማነር አድርገን እዛው ጥለናቸው ሄደን ከዛም በኋላ የሚሆኑት ነገሮች እጅግ ትልቅ ሌላ ፈተናዎች ናቸው። ቅዱሳን ስዕላት ክብር አላቸው፣ አገልግሎት አላቸው፣ አስተምሮ አላቸው ለቤተ ክርስቲያናችን። ይህን ሁሉ ነገር ትተን
ዛሬ ቅዱሳን ስዕላት ለዲኮር የምንጠቀምባቸው ያውም ያለ ቦታው አንዳንድ ቦታዎችን ታስታውሱ እንደሆነ ልክ ነው። ለዕለቱ ለክብረ በዓሉ ሲባል ሽታ ያለባቸው ቆሻሻ ያለባቸው ቦታ ተጸድተው ድንኳን ተተክለው ይቀመጣሉ። ግን ቅዱሳን ስዕላትን እንደነዚህ ቦታዎች ላይ ማስቀመጣችን ለኛም ለቤተ ክርስቲያንም ትልቅ ፈተና ነው ማለት ነው። ይህንን ማሰብ ይገባል ነው። ከሰንበት ቤቶቻችን ጋር ተያይዘን ስንመጣ በአብዛኛው የምናየው የአለባበስ ስርዓቶቻችን ናቸው። የትኛው አልባሳት ነው ልንከተል የሚገባው? የክህነት አልባሳት አለ፣ አልባሳት አለ እና ስለዚህ የትኛው መለየት አለበት የሚለውን ልናስተውል ይገባል ማለት ነው። ሌላው እንግዲህ እኛ ጋር አብዛኞቻችን እዚህ ከካህናት አንጻር ያለነው ስንመጣ በዋናነት የቱ ጋር ነው ትኩረታችን? ታቦተ ሕጉ ላይ ነው ወይንስ ጭፈራው ላይ ነው? ሆታው ላይ ነው? የትኛው ላይ ነው የሚለውንም አብረን እንድንለይ ያስፈልጋል። አንዳንድ ጊዜ ከስርዓት ከሕግ ከስርዓተ ማህሌትም ውጪ በሆኑ መንገድ የሚደረጉ ጭፈራ መሰል ስርዓቶች ወይም ደግሞ ክስተቶች በካህናትም ዘንድ ይስተዋላል፣ በተለይም በመምህራኖቹ። ስለዚህ ይህንን አስተውለን ልናየው ይገባል ነው። ሌላው ከሚዲያ አንጻር አሁን መንፈሳዊውን ሃይማኖታዊ የሆነውን ነገር ከመዘገብ ከማስረዳት ከማሳየት በላይ በአብዛኛው ወደ ሌሎቹ የጨዋታና የዘፈን ሌሎችም ክስተቶች ላይ የማተኮርና ትምህርት በአግባቡ የሚሰጥበት የምንዘክረው ልንዘክር የተነሳ ነው የክርስቶስን መጠመቅ ሆኖ ሳለ በጥምቀቱ ያገኘነውን ነገር ሆኖ ሳለ ሚዲያዎቻችን በአብዛኛው ትኩረቶቻቸው ሌሎች አሁን እዚህ ጋር እንደምንመለከታቸው በአርሞኒካ በሌላ ነገሮች ያሉትን ነገሮች ትኩረት ሰጥቶ የሚንቀሳቀሱበት ሁኔታ አለ። ይሄንን ማረም ያስፈልጋል ማለት ነው። ሌሎችም እንግዲህ በተለያየ ቦታ ላይ ታቦተ ሕጉ ከሚያርፍባቸው ከሚቆሙባቸው እነዚህ ጋር ተያይዞ የሚመጡ ብዙ ተግዳሮቶች ፈተናዎች አሉ። ሁሉንም መዘርዘር ያስቸግራል። ሌላው ጸበል መርጨት ላይ ያለብን ስርዓትም ትልቅ ፈተና የሆነ ግፊያ የሆነ አደጋ እየደረሰ ክህነትም የሌለው ሰው የሚረጭበት ሁኔታ እየተፈጠረ ብዙ ፈተናዎች ውስጥ የምንገባበት ሂደት ውስጥ ነው ያለውና እነዚህ ነገሮች ሊታዩ ይገባል ለማለት ነው። እንግዲህ ሌላው ከደሞ በጎንዮሽ ደግሞ መተው የሚመጡ ፈተናዎች አሉ። በቱሪስቲዝም ይመጣሉ፣ ግን በጥምቀታችንና በጥምቀት አደባባዮቻችን ላይ የራሳችን ጸሎት እንጸልይላችሁ ብለው የሚመጡ የሌሎች እምነት ተከታዮችና አስቸጋሪዎችም ፈተናችን እየሆኑ ናቸው። ከጊዜ ወደ ጊዜ እየበዙ ከጊዜ ወደ ጊዜ እየተጨመሩ የሚመጡበት ሁኔታዎች አሉ። ለነዚህም ትኩረት ማድረግ ያስፈልጋል ማለት ነው። ስለዚህ ምን እናድርግ ስንል 2-3 የመፍትሄ ሀሳቦችን ለመጠቆም ያክል ብቻ ነው። አንደኛው ሁላችንም በያለንበት ቦታ መንፈሳዊ ይዘቱን የጠበቀ እንዲሆን ማስተባበር ይኖርብናል። እንግዲህ ሁላችሁም እዚህ ያላችሁ የየደብሩ አስተዳዳሪዎች፣ የገዳማትና አድባራት አስተዳዳሪዎች ናችሁ። የየጥምቀት በዓሉ የየአጥቢያው የየቦታው ኃላፊዎች እናንተ ናችሁ። ስለዚህ በያላችሁበት ከመንፈሳዊ ይዘት ውጪ የሆነ በዓል እንዳይሆን ጥንቃቄ ማድረግ ያለበት ይመስለኛልና ይህንን አክብረን መምጣት አለበት። በአብዛኛው ኢትዮጵያዊነትን መግለጽ በሚችልበት ምክንያቱም በዩኔስኮ ሲመዘገብ ቅድም እንዳልነው ባህላዊ ማህበራዊ እሴት እንዳለው አይተን ኢትዮጵያዊነት ጠባይ እንዳለው አሳይተን ስለሆነ ለዛ ምዝገባ ለዛ ህይወት ያደረስነው ያንን ደግሞ የጠበቀ መሆን አለበት እንጂ በትናንሽ ነገሮች እየሸረፍነው የምንሄድ መሆን የለበትም ነው። ከዚህ የተነሳ እኔ አንዱ ልንጠቁም የምንፈልገው ትልቁ ነገር በዚህ ሂደት በዚህ አጋጣሚ በዚህ ስብስብ ውስጥ ሊሆን የሚገባው የአከባበር መመሪያ ሊወጣለት ይገባል። እንዴት ነው የምናከብረው? መነሻዎቻችን ምንድነው መሆን ያለባቸው? መድረሻዎቻችን ሰዓትን በተመለከተ ራሱ አሁን አንዱ ትልቁ ፈተና ለነዚህ ነገሮች ሁሉ የሚዳርገን የሰዓቶቹ አለመጣጣም። አንዱ ቀድሞ ይገባል፣ አንዱ ቀድሞ ዘግይቶ ይመጣል። ሌሎቹ ጋር እንደዚህ ነው። ሰዓቱን የሚቆጣጠረው አስተዳዳሪዎቹ ኃላፊዎቹ አይደሉም፣ ክፍለ ከተሞቹ አይደሉም፣ ሌሎች ናቸው። በቃ አይ ግዴለም በደንብ አልተረገጠም ገና አዋራው አልጨሰም በሚል መንፈስ ሆበል እያሉ እየዘጉ መንገድ እየዘጉ የሚሆኑ ከሆነ ስርዓት አይኖርምና ስለዚህ ለዛ ስርዓት መውጣት ይኖርበታል። ያለባበስ ስርዓት ማውጣት ይኖርብናል። ለአካባቢ ወጣቶች፣ ለሰንበት ትምህርት ቤቶች፣ ለካህናት፣ ለምዕመናን እያልን በየአይነቱ የአካባቢ እንትኖች ማለት አለብን።
ሚዲያዎችን በአግባቡ የምንጠቀምበት መሆን አለበት። አሁን እንቅፋትም ሌሎችም ነገሮች መሆን የለባቸውም። የቅዱሳን ስዕላት ጉዳይ፣ የምንጣፍ ጉዳይ፣ የሌሎችም ጉዳዮች በተመለከተ በተሻለ መጠን ነገሮችን ማድረግ ይገባል የሚል እምነት አለኝ። እንደው በመጨረሻ ዛሬ በዚህ ጉባኤ ምናልባት በኋላ ስለ ስርዓቱ ስለ ሰዓቱ መምሪያው ተጨማሪ እንትኖችን ያቀርባል። ግን በዕለቶቹ ላይ ተስማምተን ተወስኖ መድረስ ያለበት ይመስለኛል። የታቦታት መድረሻ ሰዓት እና መነሻ ሰዓቶች በጋራ ተወስነው ከሁሉም አጥቢያ ቦታዎች ከሁሉም ጥምቀተ ባህራት በአንድ አይነት ሰዓት ተነስተን በአንድ አይነት ሰዓት ወደየ አጥቢያዎቻችን የምንገባበትንና አንድነትን ስርዓትን አብረን የምናስተምርበት መሆን አለበትና ይህን በተመለከተ አንድ የጋራ ሐሳብ ቢወጣ፣ ሁለተኛ እንደዚሁ በመሃል የሚቆሙባቸው ታቦታቱ ረፍት የሚወስዱባቸው መንገዶች ቦታዎች ተለይተው ተቆጥረው ተወስነው ቢሆኑ በተገኘው ሰዓት በተገኘው መንገድ ዛሬ እዚህ ጋር ዛሬ እንትና ጋር እየተባለ ሌላ መከፋፈሎች ውስጥ የማይገባ ወጥ የሆነ እንዲሆን ይሄን አክል ቦታ አንድ ከዚህ የሚሄዱ መንገደኞች ታቦቱን የሚያጅቡ ምዕመናን ካህናቱም ሁሉም እንትን ማለት አለባቸው። በዚህ ቦታ ላይ ተብሎ መስንት ቦታ የሚለውን በጋራ ተወስኖ ቢወጣ እጅግ መልካም ነው እላለሁኝ። እግዚአብሔር ይስጥልን። ቡራኪው